በ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትና ተጀምረዋል። ዛሬም ቀጥለው የሚደረጉ መርሃ ግብሮች አሉ። ትላንትና ሁለት ጨዋታዎች ሲከናወኑ አዳማ ከተማ ባህር ዳርን 2-0 በማሸነፍ ከወራጅ ቀጠና ለመውጣት እያደረገ የሚገኘው ትግል አጠናክሯል። ሁለተኛው ጨዋታ ላይ አርባ ምንጭ ከተማም ኢትዮጵያ ቡናን አሸንፏል። አዳማ ከተማ ባህር ዳርን 2-0 በረታበት ጨዋታ ቢኒያም አይተን በ64ኛው ሙሴ ኪሮስ በ90ኛው ጭማሪ ደቂቃ ላይ ሁለቱ ጎሎች አስቆጥረዋል። በዚህ ጨዋታ ላይ እንግዲህ በሙከራ ረገድ አዳማ የተሻለውን ቀን አሳልፏል። በተለይ የመጀመሪያዎቹን አጋማሽ ጥሩ ሙከራዎችን ሲያደርግም ነበረ። በባህር ዳር ከተማ በኩል በመከላከሉ የተሻለ ጥንካሬ የነበረበትን የመጀመሪያ አጋማሽ አሳልፈዋል። ሁለተኛ አጋማሽ ግን ነገሮች መልካቸውን ቀይረው አዳማ ሁለት ጎሎችን አስቆጥረው ጨዋታውን አሸንፏል። በዚህ ጨዋታ ላይ አዳማ ከተማ በመጀመሪያ አሰላለፉ ናትናኤል ተፈራን በግብ ጠባቂነት እንዲሁም ሬድዋን ሸረፋን ኃይለሚካኤል አደፍርስና ፍቅሩ አለማየሁ እንዲሁም ቻላቸው መንበሩን የተከላካይ ስፍራ ላይ ተጠቅሟል። በ4-3-3 የጨዋታ አቀራረብ ነው ትላንትና አዳማ ወደ ሜዳ የገባው። አማካይ ስፍራ ላይ ሙሴ ኪሮስ፣ ሙሴ ከበላና አቤነዘር ሲሳይ ተሰልፈዋል። ፊት መስመሩን ነቢል ኑሪ 8 ጎሎች አሉት። ከአዳማ ከተማ ብዙ ጎል አስቆጣሪው እሱ ነው። ቢኒያም አይተን ሶስተኛ ጎሉን ያስቆጠረበት ቀን ሆኗል። ትላንትና አድናን ረሻድም አንድ ጎል አለው። የቢኒያም አይተን ጎል መጨመሩን ተከትሎ እንግዲህ አራተኛ ጎሉ ላይ ደርሷል። ባህር ዳር ከተማ አላዛር ማርቆስን በግብ ጠባቂነት ተጠቅሟል። በ3-4-3 የጨዋታ አቀራረብ ፍጹም ፈታለው፣ ፍሬዘር ካሳና ክንዱ ዋየልኝ የተከላካይ ስፍራ ላይ የነበሩ ተጫዋቾች ናቸው። ፍጹም አለሙ ከባህር ዳር ከተማ ጎል አስቆጣሪዎች መካከል የሚገኝ ነው። 4 ጎል አለው። የአማካይ ስፍራ ላይ ከሚጫወቱ ተጫዋቾች ብዙውን ጎል ያስቆጠረው እሱ ነው። በረከት ጥጋቡ ሌላኛው የአማካይ አጣማሪ ነው። ፍቅረ ሚካኤል አለሙ ወይም አቢ እዚህ ቦታ ላይ ትላንትና የመጀመሪያ ሰላለፍ ውስጥ ገብቷል። ፍሬው ሰለሞንም በመስመር ላይ እንዲሰለፍ ተደርጓል። ፊት መስመሩን ቸርነት ጉግሳ፣ ሙጂብ ቃሲምና አቤል ማሙሽ ናቸው ሲመሩ የነበሩት። ቸርነት ጉግሳ በውድድር ዓመቱ 7 ጎሎች አሉት። ትላንትና እንግዲህ ጎል አልቀናውም። ለሁሉም የባህር ዳር ከተማ ከፍተኛ ጎል አስቆጣሪ እሱ ነው። ሌላኛው ትላንትና የተደረገው ጨዋታ አርባ ምንጭ ከተማን ከኢትዮጵያ ቡና ያገናኘው ነው። አርባ ምንጭ ኢትዮጵያ ቡናን በቡጣቃ ሽመና የ41ኛ ደቂቃ ጎል አሸንፎ ወጥቷል። ይህንን ጨዋታ አርባ ምንጭ ማሸነፉንም ተከትሎ ላለመውረድ በሚደረገው ትንቅንቅ ውስጥ ራሱን ለማቆየት የሚያስችለውን ነጥብ አሳክቷል። ኢትዮጵያ ቡና ከበርካታ ጨዋታዎች በኋላ ነው እየተሸነፈው። ከዛም ባሻገር ጎል የሚቆጠርበት ቡድንም አልነበረም። አሰልጣኝ ነጻነት ክብሬ ከዚህ በፊት ከኛ ጋር በነበራቸው ቆይታም እንደውም ቡድኑ ለጠ ጎሎችን ለማስቆጠር ጥረት ያደርጋል የሚል አስተያየታቸውን ሰጥተው ነበረ። ትላንትና ግን ጎል ተቆጥሮባቸው ጎልም ሳያስቆጥሩ ወጡበትን ቀን አሳልፈዋል። በአርባ ምንጭ ከተማ በኩል ኢድሪስ አጎዳጅ ግብ ጠባቂ ነው። ተከላካዮች ጸጋይ አበራ፣ ብሩክ ባይሳና በርናንድ ኦቼንጌ እንዲሁም ደግሞ አካሉ አትሞ በ4-3 የጨዋታ አቀራረብ ውስጥ የነበሩ የተከላካይ ስፍራ ተጫዋቾች ናቸው። የአማካይ ስፍራውን ቻርልስ ሪባኑ ይሁን እንዳሻውና ቡጣቃ ሸመና ሲመሩት፣ ፊት መስመር ላይ በፍቅር ግዛቸው እንዲሁም አህመድ ሁሴንና አህቧ ብሪያን ይገኛሉ። አህመድ ሁሴን 13 ጎሎች አሉት። በውድድር ዓመቱ ከከፍተኛ ጎል አስቆጣሪዎች ዝርዝር ውስጥ የሚገኘው ተጫዋች ነው። በኢትዮጵያ ቡና በኩል በ4-2-3-1 የጨዋታ አቀራረብ ዳንላንድ ኢብራሂም ግብ ጠባቂው ነው። በፍቃዱ አለማየሁ፣ ዋሷ ጂኦፈሪ፣ ገዛኸኝ ደሳለኝ፣ ረጅብ ሚፍታህ ደግሞ የተከላካይ ስፍራ ላይ ሰለፉ ናቸው። ከነሱ ፊት ሁለቱ ተጫዋቾች ደግሞ ይታገሱ ታሪኩና አኳይ ጁል ሆነዋል። ከዛም ከአጥቂ ጀርባ ያሉት ሶስቱ ተጫዋቾች ዲሳይ ዋቹኩዋ፣ ሚኪያስ ጸጋይና ዳዊት ሽፈራው ሲሆኑ ኮንኮኒ ሀፊዝ በኢትዮጵያ ቡና የ1-0 አሸናፊነት ውስጥ ከዚህ በፊት ጎል ማስቆጠር ከቻሉ ተጫዋቾች መካከል አንዱ ነው። ትላንትና ግን ጎል አልቀናውም። እናም ኢትዮጵያ ቡና 1-0 በአርባ ምንጭ ከተማ ተሸንፎ ወጥቷል። የፕሪሚየር ሊጉ መርሃ ግብር ዛሬም ቀጥለው በሚደረጉ ሁለት ጨዋታዎች ይደረጋል። ድሬዳዋ ከተማን ከወልዋሎ የሚያገናኘው ጨዋታ ለድሬዳዋ እጅግ በጣም ወሳኝ የሆነ ጨዋታ ነው። ላለመውረድ በሚደረገው ትንቅንቅ ውስጥ ለመቆየት የሚረዳው ወሳኝ መርሃ ግብር ነው። ወልዋሎ መውረዱን ያረጋገጠ ክለብ ነው። 4 ክለቦች በዘንድሮ ኢትዮጵያ ፕሪሚየር ሊግ ወደ ታችኛው ሊግ ያልፋሉ። 2 ክለቦች እስካሁን በይፋ መውረዳቸውን አረጋግጠዋል። ሶልሸረና ወልዋሎ አዲግራት። እናም አንደኛው መውረዱን ያረጋገጠው ወልዋሎ ድሬዳዋ ከተማን የሚገጥምበት ጨዋታ ነው። የ9 ሰዓቱ የኢትዮጵያ ፕሪሚየር
ፕሪሚየር ሊግ የዕለቱ ጨዋታ የሊጉን መሪ ኢትዮጵያ መድንን ከቅዱስ ጊዮርጊስ የሚያገናኘው ጨዋታ 12 ሰዓት ሲል ይደረጋል። ኢትዮጵያ መድን ዛሬ ድል የሚቀናው ከሆነ የዋንጫ ባለቤት መሆኑን የሚያረጋግጥ ይሆናል። ምክንያቱም ከሱ በተከታይነት ያለው ኢትዮጵያ ቡና ትላንትና ተሸንፏል። እናም ኢትዮጵያ መድን ዛሬ ድል የሚቀናው ከሆነ ዋንጫውን መውሰዱን ያረጋግጣል። የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት 1990 ላይ አንድ ብሎ ከጀመረ ጀምሮ ኢትዮጵያ መድን ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን የሚያሳካበት እድል ይሆናል። ነገር ግን በተቃራኒ ውጤት የማይቀናው ከሆነ ደግሞ ለቀጣይ ጨዋታዎች ቀጠሮውን የሚያስይዝ ይሆናል። እስካሁን ባለው እንግዲህ የሊጉ የደረጃ ሰንጠረዥ በኢትዮጵያ መድን መሪነት ነው የሚገኘው። እናም በዛ መሰረት እንግዲህ አሁን ባለው ሁኔታ የዛሬው ጨዋታ ለኢትዮጵያ መድን የዋንጫ ማረጋገጫ መርሃ ግብርም ነው። የሚሳካላቸው ከሆነ ሙሉ በሙሉ ዛሬ ስራቸውን ጨርሰው ቀጣይ ጨዋታዎችን መርሃ ግብር ለማሟላት የሚያደርጉበት ይሆናል። ካልሆነ ግን የፕሪሚየር ሊጉን ዋንጫ ማግኛ ቀናቸውን የሚያራዝሙበት ይሆናል። የኢትዮጵያ ፕሪሚየር ሊግ ላይ የሚገኙ ባለሙያዎች እንዲሁም ሌላም ሊግ ላይ ያሉ አጠቃላይ ስፖርተኞችንም ጨምሮ ኤፍኤም አዲስ 97.1 ሀሳባቸውን እንዲያጋሩ ያደርጋል። የውድድር ዓመታቸው ምን ይመስላል ስንልም እንጠይቃለን። በዛ መሰረት ለዛሬ ተረኛ ያደረግነው የቅዱስ ጊዮርጊሱን አሰልጣኝ ፋሲል ተካልኝን ነው። ፋሲል ተካልኝን በተለያዩ ጉዳዮች ዙሪያ አውርተነዋል። በተለይ ቅዱስ ጊዮርጊስ የ2014 እና 15 የፕሪሚየር ሊጉ ሻምፒዮን ነው። ከዛም ባሻገር የኢትዮጵያ ፕሪሚየር ሊግን ብዙ ጊዜ በማንሳት ቀዳሚ ሆነም ክለብ ነው። እናም ይሄ ክለብ በዘንድሮ የውድድር ዓመት ግን የተለየ ጊዜን አሳልፏል። በተለይም የሁለተኛው ዙር ሌላ መልክ ሆኗል ለፈረሰኞቹ። ቅዱስ ጊዮርጊስን ምን አገኘው ስንል እንጠይቃለን። የውድድር ዓመታቸው ግን በአሰልጣኙ አንደበት እንዴት ይገለጻል ለሚለው ጥያቄ ተከታዩ ምላሽ ሰጥቷል። እሱን በተከታይነት እናሰማችሁ። ውድድር ዓመታችን ወጥ ነው ለማለት ይከብዳል። ያው የሊግ ውድድሮች ረጅም ጊዜ ስለሚወስዱ ጥሩ የሁኔታ ላይ የነበርሽበትን ነገር ጠብቆ መጓዝ አንዱ ፈተና ነው። እኛም በመጀመሪያው ዙር የተሻለ ፐርፎርማንስ ነበረን ብለን እናስባለን። በሁለተኛው ዙር ግን የሚያዋዥቅ ወጣ ገባ የሆነ አቋም ነበር ያለን። በዚህ ምክንያት እንፈልገውን ደረጃ ላይ ነን ብለን አናስብም። በመግቢያ እንደገለጽኩት የኢትዮጵያ ፕሪሚየር ሊግ ዋንጫን ብዙ ጊዜ በማሳካት ቅዱስ ጊዮርጊስ ቀዳሚ ነው። ከዛም ባሻገር የ2014-15 የውድድር ዓመትን ዋንጫ አሳክቷል። የ2016 የውድድር ዓመት በኢትዮጵያ ንግድ ባንክ የበላይነት መጠናቀቁ ይታወሳል። ዘንድሮ በፕሪሚየር ሊጉ ካደረጋቸው ጨዋታዎች ከ30 መርሃ ግብሮች በ12ቱ አሸንፎ በ7ቱ አቻ ተለያይቶ በ11ዱ ተሸንፏል። 43 ነጥብ በመያዝም 6ኛ ደረጃ ላይ ተቀምጧል። ይሄ ለቅዱስ ጊዮርጊስ ምን ማለት ነው የሚለው ሌላኛው ጥያቄያችን ነው። አሰልጣኝ ፋሲል ተካልኝ ምላሹን አጋርቷል። እውነት ነው፣ ጊዮርጊስ የሚታወቀው ከሻምፒዮናነት ጋር ተያይዞ ነው። ብራንዱ ዋንጫ ማግኘት ነው የቅዱስ ጊዮርጊስ። ዘንድሮ ግን እንደሚታወቀው አዲስ ቡድን ወይም ደግሞ ወጣቶችን መሰረት ያደረገ ቡድን የተገነባው። ይህ ቡድን በደንብ ተዋውዶ ለሻምፒዮንነት ለመፎካከር ከብዶን ታይቷል። ምንም ይሄ የሚታይ ነው። አንዱ ችግር ያው ቡድናችን ውስጥ የያዝናቸው ተጫዋቾች በጣም ወጣትና ለሊጉ አዲስ መሆናቸው ነው። ሁለተኛው ችግር የራሱ የቅዱስ ጊዮርጊስ ስኬት ለቡድናችን ተጫዋቾች ፈተና ሆኗል። ምክንያቱም ሁልጊዜ ቅዱስ ጊዮርጊስ የሚለካው ባሳለፈው ታሪክ ለሻምፒዮንነት በመጫወት ሁልጊዜ በማሸነፍ ስለሆነ ያንን ማግኘት በማንችልበት ጊዜ ቡድናችን ቶሎ ከዛ ችግር ለመውጣት ይቸገር ነበር። አንዱ ፈተናችን እሱ ነው። እንደ ቡድን የማቹሪቲ ችግር ነበረብን ብለን በውድድሩ እናስባለን። ሌላው አቋማችን ወጣ ዝቅ ከፍ እያለ መምጣቱ እሱን በቡድኑ ስነ ልቦና ላይ ተጽዕኖ ፈጥሯል። ያለው የውጤታማነት ታሪክ እንደ መመዘኛ መቅረቡም ሌላኛው ችግራችን ነው ብሏል አሰልጣኝ ፋሲል ተካልኝ። እንደ አጠቃላይ ስለ ኢትዮጵያ ፕሪሚየር ሊግ ውድድርስ ምን ያስባል የሚለውን ጠይቀነዋል። እሱን ደግሞ በተከታይነት ምላሽ ሰጥቶበታል። እንግዲህ የዘንድሮው ውድድር በጣም ከባድ ነው። እንደሚታወቀው የሊግ ውድድር ባህሪያቸው በጣም ረዥምና አድካሚ ነው። ዘንድሮ ደግሞ ከሻምፒዮናው ፉክክር በተለየ መልኩ 4 ቡድኖች ወደ ታችኛው ሊግ መውረዳቸው የበለጠ ጫናውን ከፍ እንዲልና ተጠባቂነቱ ከፍ እንዲል አድርጓል ብዬ አስባለሁ። እያንዳንዱ ጨዋታ ለዋንጫ እንደሆነ ወይም ደግሞ 3 ነጥብ ማግኘት ውድ መሆኑ
የታየበት ዓመት ነው ብዬ አስባለሁ። ባሉት ቀሪ የሊግ ውድድሮች ላይም ነጥብ ማግኘት በጣም አስቸጋሪ እንደሚሆን እርግጠኛ ነኝ። ምክንያቱም 4 ቡድኖች ወደታች ይወርዳሉ፣ አንድ ሻምፒዮን ከላይ ያለ። ይህንን ሊጉ በውጥረት የተሞላ እንዲሆን አድርጎታል። የሊጉን ፉክክር በጥሩ ጎኑ የሚያነሱ በርካታ ሰዎች አሉ። ዘንድሮ ደግሞ 4 ቡድኖች ወደ ታችኛው ሊግ መውረዳቸው ከባድ እንዳረገውም የሚያምኑ በርካቶች ናቸው። ግን በዚህ ሊግ ምን መስተካከል አለበት የሚለው ሌላኛው ጥያቄያችን ነበር። አሰልጣኙ በተከታዩ መልክ ምላሹን ሰጥተውበታል። ያው ሁልጊዜም ያላረምናቸው መታረም አለባቸው ብዬ ማስበው አንዱ በሁሉም ስቴዲየሞች ያሉት የሜዳ ጥራት አንድ አይነት አለመሆናቸው ወይም ደግሞ ደረጃውን የጠበቁ አለመሆናቸው በውድድሩ ላይ ወይም በፉክክራሉ ላይ ራሱን የቻለ ተጽዕኖ ነበረው ብዬ አስባለሁ። ሌላው የዳኝነቶቻችንን ጥራት ከፍ ማድረግ ይጠበቅብናል ብዬ አስባለሁ። ሊጉ ይህን በጣም ሊያስብበት ይገባዋል። አንዳንድ ጨዋታ ላይ ከአቅም ማነስ በተነሳ ውጤት ሊቀይሩ የሚችሉ ስህተቶች ሲሰሩ አይተናል እና የዳኞቻችንን አቅም ከፍ ለማድረግ የሊጉ ጠንክሮ መስራት ይጠበቅበታል።